ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በሊቨርፑል በኩል በቀደም አንድ ጉዳይ ያነሳን ነበረ። ሊቨርፑል ባለፈው ክረምት ከፍተኛ የዝውውር ተሳትፎ የነበረውም ቢሆን በተለይ ከአርነ ስሎት የመጀመሪያው የዝውውር ጊዜ አንጻር ሲነጻጸር በጣም አግሬሲቭ የሆነ ክረምት ነበር። በእኛ ክረምት ግን እስካሁን ድረስ ያልተሞሉ አንዳንድ ክፍት ቦታዎች እንዳሉ ማስተዋል ይቻል ነበር። በቀደም የበለጠ ትኩረታችን የመሀል ተከላካይ ማስፈረም አለበት ሊቨርፑል በተለይ በዚህ ውድድር ዘመን በካፕ ውድድሮች ብዙ ርቀት ለመሄድ ግን ደግሞ በፕሪሚየር ሊግም የቻምፒየንስ ሊግ ቦታን አግኝቶ ለማጠናቀቅ አሁን በቅርብ ጊዜ አዳዲስ የፈረሙት ባለፉት ወራት የተጠበቀውን ያህል ጥሩ እየተጫወቱ አይደሉም የምንላቸው የሊቨርፑል አንዳንዶቹ ተጫዋቾች ተስፋ ማሳየት ጀምረዋል። ፍሎሪያን ቪትስ ለምሳሌ በቀደም ሌላ ግሩም ጎል አስቆጥሯል ከበርንሌ ጋር በነበረው ጨዋታ። ሊቨርፑል እዛ ጨዋታ ላይ በዚህ ውድድር ዘመን ካስመዘገበው የሙከራ መጠን ከሁሉም የበለጠውን ብዙ ሙከራ ያደረገበት 32 ሙከራ ያደረገበት ከ3 በላይ ኤክስጂ ያስመዘገበበት ግን ደግሞ ሌላ ሳያሸነፈው የወጣ ጨዋታ ነው። እንዲያውም ሰዎች ለአርነ ስሎት በኃላፊነት መሰንበት መፍራት ጀምረዋል። በተለይ በቅርብ ጊዜ ሪያል ማድሪድ ያሰናበተው ሻቢ አሎንሶ ከክሎፕ መልቀቅ በኋላ የሊቨርፑል የመጀመሪያ ተመራጭ እሱ እንደነበር እናስታውሳለን። እና አሰልጣኙ አሁንም ቢሆን ከፍተኛ ክሬዲት አላቸው። ነገር ግን በዚህ ውድድር ዘመን ቡድናቸው ላይ የታየው ከፍተኛ መቀዛቀዝ ብዙ የሊቨርፑል ደጋፊዎች ሳይቀሩ አሰልጣኙ ላይ አሁን ጠንከር ያለ ቅሬታ የሚያቀርቡበት ጊዜ ነው። የሆነ ሰሞን እንደነበረው አይነት የከፋ ባይሆንም ግን ሊቨርፑል በሚያሸንፍበትም ጊዜ ፐርፎርማንሱ የሚያረካ አይደለም። ስለዚህ ሰውየው ጊዜ አላቸው፣ ክሬዲት አላቸው። ግን ያ ክሬዲት የሆነ ጊዜ ያልቃል እና የሊቨርፑል ደጋፊዎች ከጨዋታው ፍጻሜ በኋላ የተቃውሞ ድምፅ አሰምተዋል። በድጋሚ ለመጀመሪያ ጊዜ አይደለም ይሄ ሲሆን እና የሻቢ አሎንሶ ከሪያል ማድሪድ ኃላፊነት መነሳት ደግሞ ሊቨርፑል ሊያሰናብታቸው ከወሰነ ሊያሰናብታቸው ይችላል እያልኩ አይደለም፣ ግን ሊያሰናብታቸው ከወሰነ አንዳንድ ጊዜ አንዳንድ ክለቦች ይህንን አሰልጣኝ ካሰናበትኩ ገበያው ላይ ማን አለ፣ ማን አቬይለብል አለ፣ ከአርነ ስሎት የተሻለ አማራጭ አለኝ ወይ ብሎ ጊዜ ይሰጣል ክለቦች። እንደ ምሳሌ እንደዚህ ሲያደርጉ እናያለን። ለደጋፊዎችም ይህንን አሰልጣኝ ብናሰናበት ማን አሰልጣኝ አለና ነው ሊሉ ይችላሉ። የሻቢ አሎንሶ ከሪያል ማድሪድ መሰናበት ግን ከሊቨርፑል ጋር ባለው ስሜታዊ ትስስር ምክንያትም በተጫዋችነት ታሪኩ ምክንያትም ከዚህ በፊት ሊቨርፑል ሊቀጥረው አስቦ የነበረ በመሆኑ ምክንያትም እና ትልቅ ተስፋ ያለው ለሊቨርፑል አይነትም የበለጠ ከስታርለስ ሲስተም የሆነ አንድ ኮከብ ላይ የተመሰረተ ወይም በሪያል ማድሪድ እንደምናየው ከፍ ያለ የከዋክብት ተጽዕኖ ያለበት ሳይሆን የበለጠ ኮሌክቲቭ በሆነ ቡድን ውስጥ የሚሳካለት ይመስላል። ደግሞ እንደ ፍሪምፖንግና እንደ ፍሎሪያን ቪትስ ካሉ ተጫዋቾች ጋር በስኬት አብሮ የመስራት ታሪክ ያለው ተጫዋች ነው። ስለዚህ አሰልጣኝ ነው። ስለዚህ አሁን ይነሳሉ ያልኩ አይደለም፣ ግን የአሎንሶ ወደ ምስሉ መምጣት ሊቨርፑልን ምናልባት ድጋሚ ቆሞ እንዲያስብ ሊያደርገው ይችላል፣ አላቅም። ለማንኛውም ግን ቡድናቸው በቅርብ ጊዜ የአዳዲስ ፈራኞቹን ጥሩ ብቃት ማየት ግን መጀመሩን መካድ አይቻልም። ፍሎሪያን ቪትስ ባለፉት 6 ጨዋታዎች 4 ጎሎች አስቆጥሯል። ያ የወጣበት ገንዘብ ለከንቱ እንዳልሆነ ምልክት ማሳየት ጀምሯል። የውድድር ዘመኑ በሙሉ ከኤክስፔክቴሽኑ አንጻር እኔ በጣም ስፔሻል ተጫዋች ነው ብዬ ነው የማምነው። ብዙ ጊዜ ተናግሬያለሁ ይሄንን ነገር ግን ሜዳ ውስጥ ያንን አሳይቷል ለማለት ግን ይቸግራል። ግን ቢያንስ አሁን የበለጠ ፕሮዳክቲቭ መሆን ጀምሯል። ጎሎች ያስቆጥር እያየን ነው። ሲያስቆጥር ደግሞ ክላስ ያላቸው ጎሎች ነው የሚያስቆጥረው። የፍሪምፖንግም በቅርብ ጨዋታዎች ላይ ያሳየው ብቃት በተለይ ከጉዳቱ ከተመለሰ በኋላ በሞሐመድ ሳላህ ቦታ ሲጫወት ሌላ አይነት የክንፍ ተጫዋች ነው። ከሳላህ የተለየ ነው። እንደውም ፉልባክ ሆኖ ነው የመጣው። ግን የበለጠ ዳይሬክት፣ የበለጠ ቀጥተኛ ከዛ የራሱን ተጫዋች ማለት የተጋጣሚ ማርክ የሚያደርገውን ተጫዋች ካለፈ በኋላ ወደ ሳጥን ክሮስ ለማድረግ የሚሞክር የበለጠ ትራዲሽናል
ዋን ዳይሜንሽናል የክንፍ ተጫዋች ነው፣ ግን ያንን በጥሩ ሁኔታ ሲያደርግ አይተናል በቅርብ ጊዜ በተደረጉ ጨዋታዎች ላይ። ሚሎሽ ኬርኬዝም የበርንሌውን ጨዋታ ጨምሮ በሌሎችም ጨዋታዎች ላይ መሻሻል እያሳየ መሆኑ ግልጽ ነው። ከፈረሙት አዳዲስ ተጫዋቾች ሁሉ ጥያቄ የማይነሳበት ኡጎ ኤኪቲኬ ነው። እሱ ከመጣበት ጀምሮ በፕሪሲዝንም ይሁን በዛ የኮሚኒቲ ሺልድ ጨዋታ ከክሪስታል ፓላስ ጨዋታ ጀምሮ በፕሪሚየር ሊግ ከቦርንመዝ ጨዋታ ጀምሮ በጣም ጥሩ መሆኑን ለወራት አሳይቷል። ወደ ፕሪሚየር ሊግ ከመጡ አጥቂዎች ሁሉ ምናልባት እሱ ይመስለኛል የተዋጣለት። ሌሎቹን አጥቂዎች ካያችሁ ውድ አጥቂዎች እዛው ሊቨርፑል ውስጥ እሱን የተቀላቀሉን አሌክሳንደር ኢሳቅን ጨምሮ ቪክቶሪዮ ኬሬስ፣ ቤንያሚን ሼሽኮ፣ ሊያም ዴላፕ እያልን ኢቨን ኒክ ቮልተማደ ላይ የሚሰነዘረው ትችት ትክክል ነው ወይ አላቅም፣ ግን 7 ጎሎች ስላስቆጠረ ማለት ነው። ግን ብዙዎቹ 9 ቁጥሮች እንደቸገራቸው ግልጽ ነው። ከ4 ከ5 በላይ ጎሎች ያስቆጠሩ ተጫዋቾች የሉም። ቢሆንም ግን የኡጎ ኤኪቲኬ ዝውውር እስካሁን ድረስ ብቸኛው 100% የተዋጣለት ሊባል የሚችለው ዝውውር ነው። የአሌክሳንደር ኢሳቅ ጉዳይ እንደምታውቁት በጣም ከፍተኛ ኤክስፔክቴሽን ነበር። ዝውውሩም ከፍተኛ ድራማ ነበረው። ግን ደግሞ አሁን ከባድ ጉዳት ገጠመው። ትንሽ ብቃቱን መልሶ ማግኘት የጀመረ በመሰለበት ሰሞን ግን በጠቅላላው ደግሞ የእሱም የሊቨርፑል አጀማመር ከኒውካስል ከመጣበት ጊዜ ጀምሮ የተዋጣለት አይደለም። ግን እንዳነሳሁት ባለፈው ክረምት ሊቨርፑል ያንን ያህል ገንዘብ ኢንቨስት ባደረገበት ጊዜና እንደዚህ አይነት ትልልቅ ዝውውሮች በፈጸመበት ጊዜ የነበረው አንደኛው ኤክስፔክቴሽን ከአርነ ስሎት መምጣት በኋላ ወይም ክሎፕን ከመተካታቸው በኋላ የትራንዚሽን ዓመት ይሆናል የሚል ግምት ነበር። ግን ብዙ ዝውውሮች ባለመፈጸማቸው ምክንያትና ያንኑ የክሎፕ ስብስብ ይዘው በመቀጠላቸው ምክንያት የራሳቸውን መጠነኛ አጀስትመንቶች አድርገው ቡድናቸውን ሻምፒዮን ያደረጉት። ስለዚህ የስኳድ ተርኖቨር ስላልነበር የመጡ ተጫዋቾች የለቀቁ ተጫዋቾች ባለመኖራቸው ምክንያት ያ የተፈራው ትራንዚሽን አድሯል እና ግን ባለፈው ክረምት ደግሞ እነዛ ሁሉ ዝውውሮች በሚፈጸሙበት ጊዜ ብዙዎቹ የላይን አፕ ተጫዋቾች ናቸው። 2 ፉልባኮች አምጥተዋል፣ 2 9 ቁጥሮች አምጥተዋል፣ 1 ክሬቲቭ አማካይ አምጥተዋል። ሁሉም ከፍተኛ ገንዘብ የወጣባቸው ተጫዋቾች በመሆናቸው ምክንያት ላይናፑ ላይ ብዙ ለውጦች መኖራቸው እንደማይቀር እናውቅ ነበር። እኔ አንዴ እነዚህ ዝውውሮች ከተፈጸሙ በኋላ ስለ ቬንገር ማክሲም ሳነሳ ነበር። የቀድሞ የአርሰናል አሰልጣኝ በአንድ ሲዝን አንድ ክለብ ከ3 በላይ የላይናፕ ተጫዋቾች ማምጣት የለበትም፣ ካልሆነ ቡድኑ ዲስረፕትድ ይሆናል የሚል እምነት አላቸው እና ይሄ የሽግግር ዓመት እንደሚሆን መጠርጠር ይቻል ነበር። ብዙ መሟላት የነበረባቸው ሌሎች ግብአቶች ያሉ መሆናቸው እንደተጠበቀ ሆኖ አሁን ግን ቡድን ውስጥ ያለውን አንዳንድ የሜዳ ውስጥ ድክመት ስታዩና የአንዳንድ ተጫዋቾች መጣፈንታ ገና ያለየለት በመሆኑ የተነሳ የሚቀጥለው የዝውውር ጊዜ ለተጨማሪ የተራዘመ የሽግግር ጊዜ ሊቨርፑልን ያጋለጠው ይሆን ወይ የሚል ስጋት እንዲኖር አድርጓል። አንድ ፖል ጆይስ የሚባል የታይምስ ጸሐፊ ሲጽፍ ያና ተጫዋቾችን ኮንትራት ይጠቅሳል። ለምሳሌ ኢብራሂማ ኮናቴና አንዲ ሮበርትሰን በዚህ ውድድር ዘመን መጨረሻ ኮንትራታቸው ይጠናቀቃል እና ሁለቱ በሊቨርፑል ውላቸውን የማያድሱ ከሆነ እነሱን መተካት ያስፈልጋል ማለት ነው። ኮናቴ ጀማሪ የሊቨርፑል የመሀል ተከላካይ ነው በዚህ ውድድር ዘመንም ባለፈው ውድድር ዘመንም ባለፉት ዓመታት ከጉዳት ነጻ ከሆነም አንዲ ሮበርትሰንም ያው በዚህ ውድድር ዘመን በእርግጥ ሚሎሽ ኬርኬዝ መጥቷል፣ ግን ለ7 ለ8 ለ9 ዓመት በላቀ ደረጃ የተጫወተ ተጫዋች ስለሆነ እሱ የሚለቅ ከሆነ ቢያንስ ኮምፒተንት የሆነ የስኳድ የግራ ፉልባክ ያስፈልጋል። ኬርኬዥም ፉክክር ያስፈልገዋል። እንደው በመጨረሻ ጥሩ መሆኑ አይቀርም እንኳ ቢባል በወጥነት ጥሩ ይጫወታል እንኳ ቢባል። ስለዚህ እነዚህ ተጨማሪ ተተኪ የሚያስፈልጓቸው ተጫዋቾች ናቸው። ሞሐመድ ሳላህ በዚህ ውድድር ዘመን መጨረሻ ከሊቨርፑል ሊለቅ ይችላል። ባይለቅ እንኳን እንደው አሁን ከአፍሪካ ዋንጫ ሲመለስ በቡድን ውስጥ ያለው ስታተስ ምን ይሆናል የሚለው አይታወቅም። ከአፍሪካ ዋንጫ በፊት እንደምታስታውሱት ያንን አስተያየት እንዲሰጥ ያስገደደ አይነት የተጠባባቂነት ድርሻ ነው የነበረው። የመጨረሻ ጨዋታውንም ሲያደርግ ከተጠባባቂ ወንበር ተነስቶ ነው የተጫወተው። ከአፍሪካ ዋንጫው ሲመለስ የቀድሞ ቦታውን ይዞ ይጫወታሉ አላቅም፣ ግን የውድድር ዘመኑ ሲያበቃ 34 ዓመት ይሆነዋል። ኮንትራቱንም ባራዘመ ጊዜ እኮ ሊቨርፑል ለሱ የሚሆን ተተኪ ለማስፈረም ጊዜ ያገኘ ነው እንጂ የተባለው የረጅም ጊዜ ተተኪ እንደሚያስፈልገው ግልጽ ነበር። ስለዚህ ደግሞ ናቹራል ተጫዋች የለም እዛ ቦታ ላይ የሚጫወት። ሰሞኑን ፉልባክ ሆኖ እንዲጫወት የመጣው ተጫዋች ፍሪምፖንግ ነው እዛ ቦታ ላይ እየተጫወተ ያለው፣ ግን የረጅም ጊዜ ሶሉሽን አይመስልም። ለአንዳንድ ጊዜ ለሮቴሽን አማራጭ ይሆናል። ሌላ አይነት ተጫዋች በምትፈልጉበት ጊዜ የበለጠ ቀጥተኛ ክንፍ ተጫዋች በምትፈልጉበት ጊዜ ለዛ አይነት ኃላፊነት ይሆናል። ግን የሳላ ቦታ ላይ የሚጫወት ያ ቦታው መደበኛ የሆነ ተጫዋች የለም። ፌዴሪኮ ኪየሳ ላይ አሰልጣኙ እምነት የላቸውም። ኪየሳ እዛ ቦታ ላይ መጫወት እንደሚችል እናውቃለን፣ ግን የሆነ ጠንካራ ምክንያት ያላቸው ይመስለኛል። እና ኮናቴ የሚለቅ ከሆነ
ሊቨርፑል ቢያንስ 2 ተጨማሪ የመሀል ተከላካዮች ሊያስፈልጉት ነው ማለት ነው። በኮናቴ ፈንታ አዲስ ተጫዋች ማምጣት አለባቸው። ኮናቴም እያለ እንደ ማርክ ጌ አይነቱን ተጫዋች ለማምጣት ጥረት ላይ ነበሩ አይደለም። እንደዛ የሚሆን ከሆነ ደግሞ ተጨማሪ 2 ሴንተር ባክ ማምጣት ይኖርባቸዋል ማለት ነው። ከዝውውር ጋር የሚነሱ ሌሎችም ተጫዋቾች አሉ። ለምሳሌ ከርትስ ጆንስ አሁን ያለበት እድሜ በሊቨርፑል በዘላቂነት የመጀመሪያ 11 ውስጥ እየተጫወተ የሚቀጥል ተጫዋች አይመስልም እና እንደ ቶተንሃም አይነት ክለቦች ይፈልጉታል የሚሉ ዘገባዎችን እየሰማን ነው። እና ወደ ቶተንሃም ከሄደ የበለጠ የመሰለፍ እድል ሊያገኝ ይችላል። የሊቨርፑል በጣም ጥሩ የስኳር ተጫዋች እንጂ እና ለአንዳንድ ትልልቅ ጨዋታዎች የሚሆን ታክቲካዊ መፍትሄ እንጂ በቅርብ ጊዜ እንዳደረጉት አይነት በሚድፊልድ ዳይመንድ ሲጫወቱ መሰለፍ አይነት ማለት ነው። የሊቨርፑል አንዲስፒዩተብል ጀማሪ አይደለም፣ ጥርጣሬ ውስጥ የማይገባ ቦታ የለውም። ስለዚህ እሱም ቦታ ላይ ተጫዋች ማምጣት ግድ ሊላቸው ይችላል። ኮስታስ ሲሚካስ ከሮማ የውሰት ቆይታው የተሳካለት አይደለም፣ ተመልሶ ሊመጣ ይችላል እየተባለ ነው። እሱ የሚመጣ ከሆነ ከኬርኬዝ ጋር ትሬንት ማነው አንዲ ሮበርትሰን ኮንትራቱን ማያድስ ከሆነ ማለት ነው። እሱም ራሱ በቅርብ ጊዜ ያው ማልሰለፍ ከሆነ ዝም ብሎ መቀመጥ በጣም አስቸጋሪ ነው የሚል አስተያየት ሰጥቷል። የኮንትራት ማደሱን ጉዳይ በጣም ትልቅ ጥርጣሬ ውስጥ ያለ ነው። ሲሚካስም የረጅም ጊዜ መፍትሄ ተደርጎ አይታይም፣ ግን እሱም ቢሆን እስከ 2027 ድረስ የሚያቆይ ኮንትራት ነው ያለው። በነገራችን ላይ የመሀል ተከላካይ ቦታ ላይ 2 ተጫዋች ያስፈልገዋል ሊቨርፑል ስል ቨርጂል ቫንዳይክን ታሳቢ ሳላደርግ ነው። ቨርጂል ቫንዳይክም ቢሆን የውድድር ዘመኑ ሲያበቃ 35 ዓመት ይሆነዋል። ጥሩ ፎርም ላይ ነው ያለው። በጠቅላላው የውድድር ዘመኑን ካያቸው የሆነ ሰሞን ብቃቱ ወርዶ ነበር። በእርግጥ ግን ደግሞ እሱም ቢሆን የረጅም ጊዜ ተተኪ ያስፈልገዋል። እንዲያውም እነሱ ብቻ ሳይሆኑ በአለቆቻቸውን በኩል የአርነ ስሎት አለቆች የሆኑት ሪቻርድ ሂውዝ ና ማይክል ኤድዋርድስም የ18 ወር ኮንትራት ነው የቀራቸው። ስለዚህ የእነሱን ኮንትራት መታደስ አለበት። አዲስ የቆመ ኳስ አሰልጣኝ መቅጠር አለባቸው። ደግሞ ከዝውውርና ገንዘብ እናገኝባቸዋለን ብለው ተስፋ ያደረጉባቸው አንዳንድ ተጫዋቾች ነበሩ። ለምሳሌ ሃርቪ ኤሊየትን ወደ አስቶን ቪላ በውሰት ሲሰጡት 10 ጨዋታ ካደረገ 35 ሚሊዮን ፓውንድ የመክፈል ግዴታ አለበት አስቶን ቪላ። ከዛ ዝውውሩን ቋሚ ማድረግ ግዴታ አለበት። ግን በተጫዋቹ ብቃት ባለመርካታቸው ይመስላል አሰልጣኝ ኡናይ ኤሜሪ 5 ጨዋታ ካደረገ በኋላ እንዳይሰለፍ አድርገውታል። አሁን እንዲያውም እኮ በዚህ በጃንዋሪ ወደ ክለቡ ይመለሳል የሚል ተስፋ ነው የነበረው። ቪላ ውስጥ እየተጫወተ ካልሆነ ሊቨርፑል ውስጥ ደግሞ አሁን ባለው የሊቨርፑል ኮምፖዚሽን ውስጥ መሰለፍ ይችል ይሆናል። ለምሳሌ ሞሳላህ ወደ አፍሪካ ዋንጫ በሄደ ጊዜ የቀኝ ክንፍ ቦታ ላይ እንደ ዞቦዝ ላይ እንደ ፍሪምፖንግ አይነቶቹ ተጫዋቾች ናቸው የሚሰለፉት። በእርግጥ ቡድን ውስጥ በነበረበት ጊዜ አርነ ስሎት ብዙ የሚያምኑበት ተጫዋች አልነበረም ባለፈው ሲዝን እንደምታስታውሱት። ግን አሁን ያለው የሊቨርፑል ስኳድ ውስጥ የበለጠ የመሰለፍ እድል ሊያገኝ ይችል ነበር። ስለዚህ ከዚህም ተጫዋች እናገኘዋለን ብሎ አስበውት የነበረው ግን ገንዘብ አያገኙም እና ይሄም የበለጠ የቤት ስራቸው ሊያወሳስበው ይችላል። በእርግጥ የሊቨርፑል የፋይናንስ ጤንነት ባለፉት ዓመታት እንደምናውቀው በጣም ጤነኛ ነው። በቅርብ ጊዜ አንዳንድ ያጧቸውም ተጫዋቾች አሉ። ሰሞኑን የማርክ ጌሂ ዝውውር ባለፈው 35 ሚሊዮን ፓውንድ አቅርበው ወደ አንፊልድ ለማምጣት ሞክረው ነበር። የሕክምና ምርመራውንም ጭምር አድርጎ ነበር እንደምታስታውሱት። ባለቀ ሰዓት ነው ስቲቭ ፓሪሽ የሚባሉት የክሪስታል ፓላስ ሊቀመንበር ዝውውሩ እንደማይደረግ የወሰኑት። ነገር ግን በጊዜው የነበረው አንደኛው ቅሬታ ሊቨርፑል ቀድሞ ዝውውሩን ማጠናቀቅ ነበረበት። ክሪስታል ፓላስ ምትክ ለማስፈረም ወይ ሁነኛ ምትክ ለማስፈረም በሚቸግረው ጊዜ አልነበረም ዝውውሩን አክሰለሬት ማድረግ የነበረባቸው። ተጫዋቹን አይደንቲፋይ አድርገውታል፣ ትልቅ ፖቴንሻል እንደሆነ ይታወቃል። ግን ከዘገየ ነው ወደ ዝውውሩ የገቡት። ያው ክሪስታል ፓላስ የ1 ዓመት ኮንትራት የቀረው ተጫዋች ስለሆነ ባለቀ ሰዓት ወደ ዝውውሩ ብንገባም በሚቀጥለው የዝውውር ጊዜ በነጻ ከማጣው ብሎ ይሸጥልናል የሚል ስሌት የነበረ ይመስላል በሊቨርፑል በኩል። ግን የሰራ ስሌት አልነበረም። በእርግጥ ጂዮቫኒ ሊዮኒ የሚባል ተጫዋች አላቸው። ቅድም ስለ ተጨማሪ ተከላካዮች ሳነት እሱን ማንሳት ያለብን ይመስለኛል። ጆ ጎሜዝ ላይ ብዙ እምነት የላቸውም፣ ግን ጂዮቫኒ ሊዮኒ የወደፊቱ የቨርጂል ቫንዳይክን ቦታ የሚተካ ተጫዋች የሚል ተስፋ ነበራቸው። ከኤሲኤል ጉዳቱ እንዴት ሪከቨር እንደሚያደርግ አናቅም። ገና 18-19 ዓመቱ ነው፣ እሱም ወጣት ነው። ግን በሱም ደግሞ የወደፊቱን የሊቨርፑል ቡድን ለመገንባት ተጨማሪ ጊዜ መውሰድ ሳያስፈልጋቸው አይቀርም። የማርክ ጌሂ ዝውውር ወደ ማንቸስተር ሲቲ ሆኗል። በተቃራኒው 20 ሚሊዮን ፓውንድ ነው የከፈለው ማንቸስተር ሲቲ። ግን 20 ሚሊዮን ፓውንድ ሲባል በአነስተኛ ገንዘብ የተፈጸመ ዝውውር ሊመስል ይችላል። እሱ እውነት አይደለም። ልክ ነው፣ ለዝውውር 20 ሚሊዮን የከፈሉት፣ ግን ለደሞዝ በሳምንት 300,000 ፓውንድ ነው ማንቸስተር ሲቲ ለዚህ ተጫዋች የሚከፍለው። በጣም ከፍተኛ ደሞዝ የሚከፈለው ተጫዋች ነው። ሊቨርፑል ውስጥ ምናልባት ከሞሐመድ ሳላና ቨርጂል ቫንዳይክ በስተቀር 300,000 ፓውንድ የሚከፈለው ሌላ ተጫዋች ያለ አይመስለኝም። ደህና ተከላካይ ቢሆንም ግን ኮንትራቱ የመጨረሻዎቹ ወራት ላይ ስለደረሰ ከፍ ያለ የኔጎሽዬሽን
ፓወር ኖሮት ነው የሚደራደረው እና 300,000 ፓውንድ ነው ሲቲ የሚከፍለው። ሊቨርፑል ይህን ለመክፈል ፈቃደኛ የሚሆን አይመስለኝም። በእርግጥ ማርቲን ዙቢሜንዲንም በቅርብ ጊዜ አተውታል። አንዳንድ ፈልገው ያላገኟቸው ተጫዋቾች እንደነበሩ ይታወቃል። እና ሊቨርፑል አሁንም እንደዚህ እንዳነሳኋቸው በግራ ፉልባክ ቦታ ላይ በመሀል ተከላካይ ቦታ ላይ ተጨማሪ ተጫዋቾች እኔ እንዲያውም የኮነር ብራድሊንም የፊትነስ ሬከርድ ሳይ 50% የሚሆነውን ጨዋታ ብቻ ነው የተጫወተው እና እሱም ቢሆን እንደው ኮነር ብራድሊ በእድሜ ወጣት ቢሆንም ባለፈው የውድድር ዘመን መጨረሻ አካባቢ አዲስ ውል የተሰጠውን ቢሆን እንዲሁ እየተጎዳ የሚቀጥል ከሆነ የፊትነስ ሬከርዱ አሳሳቢ ስለሆነ ፍሪምፖንግ ደግሞ እዛ ቦታ ላይ ሁለቱንም ባላንስ ለማድረግ የሚቸግረው ይመስለኛል። በማጥቃት ጥሩ ነው፣ ግን በመከላከል ዊክ ሊንክ ሊሆን ይችላል። ያም ቦታ መታሰብ ሳይኖርበት አይቀርም። በሊቨርፑል እዛ ቦታ ላይም ድክመት አለበት እና ይሄንን በሙሉ ካያችሁ አማካይ ቦታ ላይ ምንም ጥያቄ የለውም ተጨማሪ ተጫዋቾች ያስፈልጉታል። ከርቲስ ጆንስ ቢቆይም ባይቆይም ከርቲስ ጆንስ ወደ በቶተናም ይፈለጋል ይባላል። ስካውሰር ነው፣ የክለቡ አካዳሚ ውጤት ነው። እንዲህ አይነት ተጫዋቾች ደግሞ ስብስብ ውስጥ ያስፈልጋሉ። ጀመሩም አልጀመሩ ትሬንት ለቋል ባለፈው ክረምት እንደምታስታውሱት። የክለቡ አካዳሚ ፍሬ የሆነ ተጫዋች ያስፈልጋል። ብዙ ተጫዋቾች የሉም በሊቨርፑል አካዳሚ ውስጥ ያለፉ አሁን በሊቨርፑል ዋናው ቡድን ውስጥ ያሉ ተጫዋቾች። በዚህ አይነት ሴንቲሜንታል ምክንያትም እንዲቆይ ሊፈለግ ይችላል። ግን አሁን ያለበት እድሜ ግን የእግር ኳስ ሕይወቱን ዘላቂ አቅጣጫ ለመወሰን የሚገደድበት ሊሆን ይችላል። ግን እሱ ቆየም አልቆየም ሊቨርፑል መሀል ላይ ተጨማሪ ተጫዋች ይፈልጋል። ምንም ጥያቄ የለውም። በቁጥር በተለይ ስስ ይመስለኛል። ዞቦዝ ላይ ያላቸው ግሩም የውድድር ዘመን ነው እያሳለፈ ያለው። ራፈንበርግ፣ መካሊስተር አይነት ተጫዋቾች ያሏቸው፣ ግን የዴብዝ ችግር ያለበት ዋታሮ ኤንዶ ላይ ብዙ መተማመን ስለሌላቸው አሰልጣኙ። በክንፍ በኩልም እንደዚሁ ከሳላህ ቦታ ባሻገር በግራ ክንፍ በኩልም አሁን በቂ ኮምፒቲሽን ያለ ይመስላል መሰለኝ። በኮዲ ጋክፖ ቦታ ብቃቱ ጥሩ ሳይሆንም ብዙ እንዲሰለፍ የሚሆነው በዛ ምክንያት ነው። ይሄ ሁሉ የሚነግረን ሊቨርፑል ተጨማሪ የዝውውር ጊዜ ተጨማሪ ትራንዚሽን ጊዜ ሊፈልግ የሚችል ቡድን መሆኑን ነው። ለማንኛውም የሚቀጥለው ክረምት ምን አይነት ውሳኔዎች ያሳልፋል የሚለውን አላቅም። ከአሰልጣኝነት ጀምሮ ብዙ ለውጦች ልናይ እንችላለን። የአሰልጣኙ የውድድር ዘመን የሁለቱ የውድድር ዘመን አጋማሽ የቡድናቸው ፎርም የእሳቸውን በኃላፊነት መቆየት አለመቆየትም ሊወስን የሚችል ያህል ጉልበተኛ ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው።